ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ክርስቶስን አዶናይ ጋር መሄድ ያለበት ካለው ሁኔታ አንፃር ስታዩት አሁን በደንብ የሚታየው የኔ ቆንጆ እንትን የማይገዛልሽ እምቢ በይው፣ የኔ ቆንጆ እንትን የማይገዛልሽ እምቢ በይው ያለልሽ ሰይፉ ሴት አትረስላት ኩራቲ ንክኩራ ሰይፉ ሴት አንተ መናጣ የተመላለቀ ታጁ የትግራይ መገለጫ ነው አዶናይ ምናምን። ኧረ በእናታችሁ አስቡ ነገር ወደ ዘር ደግሞ አሁን ቅድም በጾታ ወሰዱት፣ አሁን ደግሞ ወደ ዘር የአሜሪካ የካናዳ ላይፉ ይታወቃል። ከዛ ኢትዮጵያ ገባ። የሆነ ሞኛ ግን የሆነ ችግር አለበት ከአዶናይ ጋር። ዛሬ አይደለም ይህን ነገር የጀመረው። ይሄ እኮ ሙሉ ህዝብ ሰይፉ ፋንታሁን እኮ ሙሉ ህዝብ ጋር እኮ ነው የሚያዳርሰው። ሰይፉ ፋንታሁን ጋር ቲክቶክ ላይ ያለውን ነገር ታወዳድራላችሁ። እኔ ከ3 ቀን በፊት ምንድን ነው ያልኳችሁ? አዶናይ ሰይፉ ፋንታሁን ከጠራ አይንህን እንዳታሽ ሩጠህ ሂድ። ጥርብ መሀይም ምንም እውቀት የሌለው ምን አይነት ምንም ነገር የኔ ቆንጆ ደረጉ ጣፋንታ እንግዲህ ለእኔም አልቀረልኝም። እኔም ብሎክ ተደርጌያለሁ እዚህ ጋር እንደምታዩት ማለት ነው። እዚህ ጋር አስቀምጬላችኋለሁ። እኔም ብሎክ ከማድረግ በፊት ግን የሆነ ያየሁት ቪዲዮ ነበረ። ሪፖስት እያደረገች ትሳደባለች። በጣም የዘገንን ስድብ ማለት ነው። እና በየኮመንቱ የምትሳደባቸው ስድቦች እንዴት እንደሚቀፉ ማለት ነው። እስኪ እዚህ ቪዲዮ ላይ እንያው። እስኪ አንደኛው በጣም ለፍታለች። ያ ስሟ በእንደዚህ አይነት ተልካሻ ነገር መነሳት እንደምታዩት ራሷ ናት። 2.4 ሚሊዮን የራሷ አካውንት ነው። በጣም የገረመኝ ማለት ነው እንደዚህ አይነት ስድብ ከእሷን ያልጠበቅኩኝም። ደስ አይልም። ገረድ ነው የሚሉ እያያችሁት ነው። የመድኃኒዓለም ያለ ይህ መንደራይዝ የሆነ ስድብ እኮ ነው የምትሳደቡ። ደግሞ በመድኃኒዓለም ከየት ነው ያመጧት? እንዲህ አረ ስድቦች ራሱ አሰምኛቸው። እንዲህ ከየት ነው የምታመጣው እንደዚህ አይነት ስድብ ራሱ ማለት ነው። እና እንዴ ምንም ጥሩ ነገር ነው እያወራች የነበረችው ችልሽ ስለሷ ማለት ነው። እንደዚህ አይነት ራሷን ትንሽ ብትረጋጋ ጥሩ ነው ምናምን ነገር ነበር ስትል የነበረው። እና አይባልም በቃ ነውር አይደል እንዴ ታዲያ? ስራ ፈታ እንግዲህ እኔን ገብታ ምናምን ብሎክ የማድረግ ጊዜ ካላት ከዛ ሁሉ ሚሊዮን ተከታዮች አማል እኔ ተከታዩ አይደለሁም ባይተወይ ስራ ፈታ እያንዳንዱ ሰው ስለ እሷ የተናገሩትን ሰዎች ሁሉ ስራ ፈታ ብሎክ የምታደርግ ከሆነ ምን ያህል ጊዜ ቢተርፋት ነው ግን? አስባችሁታል? እንዲህ መቀበል አለባት፣ በቃ መልመድ አለባት። ይህንን እኮ አይደለም ሶሻል ሚዲያ ላይ እስከወጣች ድረስ ሰው እንደሚወዳት ሁሉ ሊጠላት እንደሚችል፣ ስህተት ስትሰራ ይቅርታ መጠየቅ እንዳለባት፣ ሁሉም ውድድሮች ላይ እሷ ብቻ አንደኛ እንዳልሆነች ሌሎች ሊበልጧት የሚችሉ ሰዎች እንደሚመጡ እንደዛ ሁላ ማሰብ ነበረም። እንዴት ሰው ይህን ሁላ ነገር ማገናዘብ ያቅቷል? ዩቲ ቮቷ እየጨመረ ነው፣ ቮት ተደረገች ብለው ወንዶች ነው እያበዱ ያሉት። በጣም ተናደዋል ለሚሰሩት ቪዲዮ። ደግሞ ነገሩን ወደ ጾታ ደግሞ ቀየራችሁት። አሁን ደግሞ እንዲህ እንዴት አይነት ጉድ ነው? ፈራላ አልገባኝም። ወንዶች ምን ሆናችሁ ነው? ምን አላችሁ ከዩቲ ጋር? በጣም ነው የምትናደዱት። በጣም ነው ስሜታዊ የሆናችሁት። በጣም እራታችሁን የበላችባችሁ የሚመስል አይነት ስሜታዊነት ነው የምታሳዩት። ዩቲ ፎቶ እየሄደ ነው እንዴ? አረ በስመ አብ። ቀስ ችግር የለውም ቀስ ብላችሁ ንገሩ። ዩቲዬ እንኳን ደስ አለሽ፣ እየሄደ ነው እንደርሳለን። እንዴ አለመምረጥ እኔ አሁን ለምሳሌ ዩቲን ነው የምመርጠው። አዶናይን አልወደውም ማለት እኮ አይደለም። በጣም አድናቂ ነኝ አዶናይ። ወይ በጣም ነው የምታዩ እውነት ለመናገር። ኧረ በስመ አብ በጣም ነው የምትጠሉት አዶናይን። እንዴት እንደሆነ ባላቅም ምን አድርጓችሁ እንደሆነም ባላቅም በጣም እንደምትጠሉት ግን እዚህ ላይ አታስመስይ። በጣም ነው የሚመቸኝ። ግን ፕሪፈራንስ የሚባል ነገር አለ። ሁሉም ሰው ላይክ ሰው እኮ ከሜሲና ከሮናልዶ ሲባል አይ ሮናልዶን ነው የምወደው ማለት ሜሲን ነው የምጠላው ማለት አይደለም። እኛም እኮ እያለን ያለነው ታዲያ ይህንን እኮ ነው። ታዲያ አንቺ እኮ የራስሽን ዩቲናስን መምረጥ መብትሽ እኮ ነው። ግን ደግሞ ዩቲናስን ጭራሽ ከነመፈጠሯ ማያውቃት ደግሞ ብዙ ሰው አለ እንዴ። እውነት ለመናገር እኔ ቪዲዮቿን ቻናሏን ገብቼ አይቼው አላውቅም አንድ ቀን። ይሄ ቮቲንግ ከመጣ በኋላ ነው ቻናሏን ገብቼ የራሱ ቼክ ያደረኩት። እንዴ እንዴት ልመርጣት ትችላለሁ? እሺ እኔ አንድ ቪዲዮዋን አይቼላትም ማላቅ ሰውዬ እንዴ። በጣም ሚሊዮኖች እኮ ነው ኢትዮጵያውያኖች። አንቺ ስላየሽው በቃ ሁሉም ኢትዮጵያዊ የሚያይላት ይመስልሻል? ወይ ደግሞ ሁሉም ኢትዮጵያዊ እሷ ይገባታል የሚል ይመስልሻል? እሺ ይሁን በቃ ጥሩ ስራ ሰርታ ሊሆን ይችላል፣ ጎበዝ ልትሆን ትችላለች ምናምን። ነገር ግን የሚበልጣት ሰው የለም እሷን። የሚበልጣት ሰው ደግሞ ካለ እሱ በምንድን ነው የሚወሰነው? በህዝብ ምርጫ ነው አይደለ እንዴ? አንቺ እንዳልሽው የእግር ኳስን ሜንሽን አድርገሻል አይደለ? የሜሲና የሮናልዶ አድናቂ ብለሽ ሁሉም ሰው የራሱ ፕሪፈረንስ አለው ብለሻል። እንደዛ ከሆነ ታዲያ ሁሉም ሰው የራሱ ፕሪፈረንስ ካለው ራሱ ማገናዘብ የሚችል ከሆነ ለምንድን ነው ሁላችሁም ቲክቶከሮች ተሰብስባችሁ ሆ ብላችሁ መታችሁ ዩቲናስን ካልመረጣችሁ ፍትሃዊ አይደላችሁም
ግዴታ ዩቲናስና ዩቲናስ ብቻ ነው የሚገባት እያላችሁ ስትጮሁ ስታጮት የነበራችሁት ማለት ነው። አንድ ቀን ቮት አድርጉኝ ብለዋል አዶናይ ወጥቶ፣ አንድ ቀን ማለት ነው። ተሳስቶ እኮ አንድ ቀን ወጥቶ ቮት አድርጉኝ አላለም እሱ። ህዝቡ ስለሚገባውና ምን ያህል ኢንፍሉዌንስ እንደፈጠረበት በዚህ ዓመት አስቢው። እንግዲህ በዚህ ዓመት ሰው ላይ ምን ያህል ኢንፍሉዌንስ ፈጥሮበት እንደሆነ አስቢው። አንዴም ቮት አድርጉኝ ብሎ ቪዲዮ አልሰራም። ሌሎች ሰዎች ናቸው እየሰሩለት ያሉት ማለት ነው። ያውም ምንም እንደኔ አይነት ምንም ታዋቂ ያልሆኑ ሰዎች ማለት ነው። ምንም ታዋቂ እውቅና የሌላቸው ሰዎች ምናምን። እናንተ ግን ይሄ ሁሉ በመቶ ሺዎች በሚሊዮን የሚቆጠር ፎሎወር ያላቸው ቲክቶከሮች ናቸው እየወጡ ፎሎወሮቻቸውን ሲቀሰቅሱላት የነበሩት ለዩቲናስ ማለት ነውና እኔ እናንተ ባትቀሰቅሱላት ራሱ እጭ ውስጥ ልገባ ትችላለች። ነገር ግን እንደዚህ ግን ልትፎካከር ትችላለች ብዬ እኔ አልገምትም። ሌሎች እኔ በትወናም ካላችሁ እንደውም እኔ ሜካፕ ምናምን ነው የምትሰራው እንጂ እነ የእሷ ጓደኛ እነ ለዋ ምናምን ከዛ በፊት የነበሩት አዋርድ ላይም በጣም ይገባታል ብዬ አስባለሁ። በትወና ራሱ እሷ ናት በደንብ የምታውነው አይደል እንዴ? ሊፕሲንክ ማድረግና ትወና መስራት ይለያያል። እውነት ለመናገር ሊፕሲንክ ነው የምታደርገው፣ ትወና ራሱ አይደለም። የሱ ሜካፕ ተሰርታ አብዛኛውን ቪዲዮዎች ሊፕሲንክ ነው የምታደርገው። ሊፕሲንክ ላይ ጎበዝ ናት በጣም በዛ ማለት ነው እንዳየሁት ከሆነ እንጂ ፕሪፈራንስ ነው እንጂ ያለን ጥላቻ እኮ አይደለን። የምትሰድቧት ስድብ ውስጥ ላይ ገባችሁ አላችሁ። ይህ ምናምን ብናም ብላችሁ ስድብ አልሻውን እዚህ ጋር ማለት ነው። ኦኬ የሚሳደቡ ሰዎች በጣም ተሳስታችኋል። በዚህ አጋጣሚ አትሳደቡ። እነሱ ተሳስተው ሊሆን ይችላል መሳደባቸው ማለት ነው። ነገር ግን እሷ የሁሉ ሚሊዮን ፎሎወር ይዛ ትልቅ ያውም ለዚህ አዋርድም ለምስራቅ አፍሪካ አዋርድ የታጨች ሰው ናት አይደለ? ሰይፉ ላይም ቀርባ እንግዲህ ብዙ በቃ ከሌላው ከተራ ቲክቶከር ጋር ወርዳ ራሷን ዝቅ ማድረግ የለባትም አይደለ? እንግዲህ እንደዛ እስከሆነ ድረስ ለምንድን ነው ወርዳ እሷ በየኮመንቱ የተልከሰከሰች የምትሳደበው? የሚያስጠሉ ስድቦች በየኮመንቱ ለምንድን ነው በጣም ዝግንን የሚሉ ስድቦች፣ ከእሷም የማይጠበቁ አይነት ስድቦች ስትሳደብ እሷን ለምንድን ነው ማትቃወሟት? ዩቲል ካድለሽም ማትያት ማለት ፍትሐዊ ብትሆኝ ትንሽ እንኳን ማለት ነው። አሁን እዚህ ጋር እሷን የሰደቧትን ሰዎች ብቻ ኤክስፖዝ ማድረግ ሳይሆን እሷን ራሱ ከእሷ አይጠበቅም። እነዛ ሰዎች ብዙም እውቅና የላቸውም። እሷ እንደምትታወቀው አይደለ? የእሷን ያህል ከእሷ ማይጠበቅ ነገር ስትሰራም እኮ እዚህ ጋር ጥሩ ነገር ስትሰራ እንደምትደግፊያት ሁሉ ፍትሐዊ ነው የምትይ ከሆነ ሌሎች ነገሮች ላይ እኮ የሆነ ነገሮችን ክሪቲሳይዝ ስታደርጊ ሌላ ጊዜ በጣም ፍትሐዊ እንደሆንሽ ነበር የምትናገረው እቺ ልጅ አይደለ? አንዳንዴ የሆነ በጣም ሳይድ እንደያዛችሁ ያስታውቃል እኮ። እንደዚህ ግን አይን ያውጥቶ በቃ ቅናታችሁ በቃ አዶናይ ይሄን አዋርድ እንዳይበላ ያላችሁ ፍላጎት ማለት ነው። ደግሞ አሁን ሴት ስለሆነች ነው በሚል ሴቶች እንዲመርጧት በቃ እንትን ልታረጉ ነው። አብዛኞቹ ሴቶች ናቸው የመረጡት አዶናይን እየገባችሁ ሁላችሁም የአዶናይ ደጋፊዎች እንግዲህ እሱ የወጣ እንግዲህ ምረጡኝ ስለማይል ሁላችሁም ምረጡት። አሁንም ድረስ ገና ነው አይደል? ይቀጥላል ተብሏል ቮቲንጉም። ሁላችሁም የአዶናይ ደጋፊዎች እየገባችሁ አሁንም እንግዲህ ገብቶ በኖርማል መምረጡ ቮቲንጉ ላይ አሁን ላይ ቆሟል መሰለኝ። አፕግሬድ አድርጋችሁ በቴሌብር ምናምን ካልሆነ እንግዲህ አሁን ላይ መምረጥ አይቻልም መሰለኝ። እንደዛም ቢሆን ግን እየገባችሁ እኛ እንመርጠዋለን። እየገባችሁ አሁንም አዶናይን ቮት ማድረጋችሁ ቀጥሉ ነው የምላችሁ። እኔም እሱ ስለማይቀሰቅስ እንግዲህ እኛ እንቀሰቅሳለን ማለት ነው እንግዲህና ሳይድ እንደያዘች አሁን እንደዚህ አይነት ሰዎች በጣም ብዙ ጊዜ ዝም ይባላሉ እና ዝም መባል የለባቸውም። ለዛ ነው የምናገረው እኔ አልሰግጥ አልደድብ ታዋቂነትን በማሳደድ አዋቂነት ላይ ተስፋ እንድንቆርጥ የተረዳበት መንገድ ልክ አይመስለኝ። ሰግጥ የሚለውን ወርድ እንዴት እንደተጠቀምበት አዶናይ ማለት አይ ነው። ቀጥታ ትርጉሙ ስትወስዱ ሰገጤ ማለት ትርጉሙ በጣም ምንም የማያውቅ ምናምን ነው። በቃ ቀጥታ ትርጉሙ አይደለ? ግን አሁን ላይ እየተወሰደበት ያለው ስግጥ ብላችሁ መስራት ትችላላችሁ እኮ ነው አይደለ? አብዛኛው ሰው እንግዲህ አስቡት፣ ኢትዮጵያ ውስጥ የሚኖር አብዛኛው ሰው ተቀጥሮ የሚሰራም ሰው የተማረ የሚባሉትም ሰዎች ማለት ነውና ዶክተር የምትሏቸውም ሰዎች አሁን እንደውም ይሻላል እንጂ ጥቂት የሚባሉ ዶክተሮች ሶሻል ሚዲያ ላይ መውጣት ጀምረዋል። በዛም ገንዘብ ሜክ እያደረጉ ይገኛሉ። በጣም ግን አሁንም ብዙ ሰዎች ይቀራሉ አይደለ? ሁሉም ሰው ቤቱ እንዲቀመጥ ነው እንደምትፈልጉትኝ። እሱ ምንድን ያለው አዶናይ ምንድን ያለው አቅማችሁን፣ ችሎታችሁን፣ ያላችሁን እውቀትም ተምራችሁ ያገኛችሁትም እውቀት ይሁን እንዲሁ በተፈጥሮ የተሰጣችሁን እውቀት ሶሻል ሚዲያ ላይ ይዛችሁ ትውጡ ነው ያለው። ለምንድን ነው አብዛኛው ሰው ግን የማይወጣበት ምክንያት ምንድን ነው? ሶሻል ሚዲያ ላይ አብዛኛው ሰው ሼም ስለሚይዘው በቃ ሌላው ሰው በቃ ገግሞ ሰግጦ ይወጣል ሶሻል ሚዲያ ላይ ገንዘብ ይሰራል። ምንም እውቀት የሌላቸው ሰዎች ራሱ ሶሻል ሚዲያን እየተጠቀሙበት ገንዘብ ሜክ እያደረጉ ነው ያሉትኝ። ስለዚህ እናንተ ደግሞ መታችሁ መሰገጥ ካለባችሁ ራሱ የፈለገ በቃ ይሄ የቲክቶክ መንደር ብዙ ጊዜ ያላዋቂዎች ነው።
ቲክቶክ ላይ መጥቶ ኮንተንት የሚሰራ ሰው ምንም እውቀት የሌለው ሰው ነው ተብሎ ስለሚታሰብ አብዛኛው ሰው ጀጅ መደረግ ስለሚፈራ በስራ ባልደረበው ጀጅ መደረግ ይፈራል። በቤተሰቡ ጀጅ መደረግ ይፈራል። ቤተሰቤ ምን ይለኛል የሚለውን ነገር ይፈራል። ያንን ነገር ሰብራችሁ ውጡና ህይወታችሁን ቀይሩ እያለን ያለው አብዛኛው ሰው ምንም 2 ማስተርስ ፒኤችዲ ቢኖረው እንኳን በጣም ተቸግሮ ነው እየኖር ያለው በዚህ ሰዓት። ማን ነው ተመችቶት እየኖር ያለው በዚህ ሰዓት? ሶሻል ሚዲያ ላይ ትንሽም ቢሆን የሚንቀሳቀስ በጣም የተሻለ ኑሮ እየኖረ ነው ያለው ኢትዮጵያ ውስጥ ማለት ነው። ያንን በተመለከተ ነው እንግዲህ ያላችሁን እውቀት ይዛችሁ ወጥታችሁ ሶሻል ሚዲያ ላይ ወጥታችሁ እውቀታችሁን ተጠቅማችሁ የተሻለ ገቢ አግኙ፣ ወራዊ ደሞዛችሁን ብቻ አትጠብቁ ነው እንጂ ያለው። እንዴ ልጅ እኮ ወደ ሌላ ነገር ገባ። ይህን ቴክኖሎጂ እኮ የሰሩት ሰዎች የሰገጡ ሰዎች ሳይሆኑ የተማሩ ሰዎች ናቸው ምናምን ወደሚል አይነት ማስረዳት ውስጥ ገባ ማለት ነው። እና የተረዳበት መንገድ እንደዚህ የተረዳችሁም ሰዎች ካላችሁ ልክ አይደላችሁ። እንደዚህ ብላችሁ የተረዳችሁም ሰዎች ካላችሁ ማለት ነው። እና እኔ እንጃ በዛ መንገድ የተረዳችሁ እሱ ባለው መንገድ ብዙ ሰው ከተረዳው ልጁ የተናገረው ነገር ልክ ነው ማለት ነው። የኔ አረዳድ ግን ይሄ ነው በቃ። ትክክለኛውም ደግሞ በቃ ሰግጣችሁ ውጡ ሲልም ደግሞ በዛ መንገድ ነው ሲያስረዳም ሰምቼዋለሁ። አንዴ እግዚአብሔርን ጋይስ እኔ ቲክቶክ ላይ በቆየሁበት ዘመኔ የዩቲን ያክል ሰው የሚቀናበትን ሰው በእውነት አይቻላቅም። በኢየሱስ ስም ከዩቲ ጋር ፐርሰናል ኬዝ ያላቸው ሰዎች እንዴት አድርገን አታክ እናርጋት፣ ምን ሰበብ እናገኝ ሲሉ የነበሩ በሙሉ አሁን ተነስተው ያዙ ይልቀቁኝ ይላሉ። ፐርሰናል ኬዝ ማለት ምን አይነት ፐርሰናል ኬዝ ነው? ከኢትዮጵያ ሕዝብ ጋር እሷ የሚኖራት እንዲህ እንዴት አይነት ነገር ነው? ቆየ እንዴ እሷ በምትሰጠው ነገር እኮ ነው ልትወደድም ልትጠላ የምትችለው። እያደረገች ያለችው ነገር እያያችሁ ነው። ሪፖስት ስታደረግ የምትሳደበው የሆነ መንደሬት የሆኑ ስድቦች በየኮመንቱ እየሄደች የምትሳደቧቸው ስድቦች እንግዲህ እኮ በቃ ራሷን ነው ኤክስፖዝ ያደረገችው። እና እንዴት ነው በዚህ የተነሳ ልትጠላ አችልም እንዴ? ምን አይነት ፐርሰናል ችግር ነው ሊኖርበት የሚችለው የኢትዮጵያ ሕዝብ ከእሷ? እኔ ከእሷ ምን አይነት ፐርሰናል ችግር ነው ሊኖርብኝ የሚችለው? እንዲህ ይህ እኮ በጣም የሚያሳፍር ነገር ነው። በነገራችን ላይ አንድ ነገር ግልጽ ማድረግ እፈልጋለሁ። ይሄ ሁሉ ህዝብ አዶናይ እንዲበላ ፈልጎ ሳይሆን ዩቲ እንዳትበላ ፈልጎ ነው ይህንን እያደረገ ያለ። ይሄን በቃ እንዲህ በምን አዶናይ ባይኖር ነው አይገባትም። እውነቱን ልንገራችሁ አዶናይ ባይኖር ራሱ ዩቲናስ አይገባትም። እውነቱን ልንገራችሁ ይሄ አሁን ራሱ እሷ እንደዚህ ሁለተኛ ራሱ ልትሆን የቻለችው በጣም ታዋቂ ቲክቶከሮች ነገሩን ስላጫጫሁላትና እስከ ዛሬ ስላልበላች እስከ ዛሬ 5 ዓመት ሙሉ እሷ ስላልበላች ዘንድሮ ይገባታል፣ ዘንድሮ ሊሰጣት ይገባል፣ በየዓመቱ ሌላ ሰው እየበላው ነው ያለው ስለሚል ነው። በየዓመቱ ሌላ ሰው ነው እንግዲህ እየበላ ያለው እና ዘንድሮ ይገባሻል። ያው እንደ ጓደኛ አሳይ ፍሬንድ ነው እንደዛ የሚያስቡላት። ጥሩ ነገር እኮ ነው፣ መጥፎ ነገር አልነበረም። ግን በዚህ ዓመት ደግሞ ሌላ ከሷ ውጪ በጣም ኢንፍሉዌንስ የፈጠሩ ሰዎች አሉ። እስቲ ለአዶናይም ብንወጣ ራሱ ሌሎች ሰዎች የሉም እንዴ ከሷ ውጭ? እኔ ምንም ያን ያህል እኮ እሷ ኧረ በመድኃኒዓለም እንዴ በስርዓትና ናሆም ፎንቲ ምናምን እኮ ዝም ብለው በላይቭ ስትሪም በሚያደርጉት ብቻ ራሱ ኢንፍሉዌንስ ይፈጥራሉ ዝም ብለው ማለት ነው እንዴ። ምንም ሰው በመርዳት ምናምን አይደለም እነግራችሁ እንዴ። አዶናይ ግን ትግራዋይ እንደሆነ አውቃለሁ። ደግሞ ወደ ዘር ከተታችሁት እሺ፣ በኃይለኛው ትግራዋይ እንደሆነ አዶናይ አውቃለሁ። እንዴት ትግራዋይ እያለ ሲጨፍር ሲዘፍን ትግራደ እያለ እያለቀሰ ተንበርክኮስ ሲጨፍር አይቼዋለሁ። እና ምንድን ነው ስተቱ? መጨፈሩ ምንድን ነው የተውዬ የሚለው? ጭውቴው የዘሬን ብትያን ዝርዝራይ ነው። እናንተ ለማሸማቀቅ በሞክራችሁ ደፍራችሁ ስለሄዳችሁ የምታመጡት ነገር የለም የለም። ምን ታመጣላችሁ? እናንተ ልትመርጡልን ነው እንዴ ሰይፉ ፋንታሁን የሚያቀርበው? በዛ ቦታ ላይ ችሎታ ያለውን የፈለገውን ነገር የማቅረብ መብት አለ። አዶናይ ስንት ቦታ ቀርቧል? ያልቀረበበት ቦታ አለ እንዴ? ለምን? ዘረኞች ናችሁ፣ ክፉዎች ናችሁ፣ ክፉዎች። ከእሱ ምንም የሚማሩት ነገር ወላ ሀንቲ ነገር የለም ነው ማውራችሁ። ምንም የአሜሪካ የካናዳ ላይፉ ይታወቃል። ከዛ ኢትዮጵያ ገባ። የሆነ ወኛ ግን የሆነ ችግር አለበት ከአዶናይ ጋር። ዛሬ አይደለም ይህን ነገር የጀመረው፣ በጣም ቆይቷል ማለት ነው። የምር ነው የምነግራችሁ፣ በጣም ቆይቶ አዶናይን ጥምድ አድርጎ ነው የያዘው። የዛሬ 1 ዓመት ከምናምን ነው 2 ዓመት ከምናምን ብቻ አላቅም። ከዛን ጊዜ ጀምሮ በጣም ብዙ ቪዲዮዎች ነው በሱ በአዶናይ ላይ ሲሰራበት በዩቴ። ስላቃተው ከምንም ህይወት ላይ አልተቀየረለች። መታችሁ የትግራይ መገለጫ ነው አዶናይ ምናምን። ኧረ በእናታችሁ አስቡ ነገር። ወደ ዘር ደግሞ አሁን ቅድም በጾታ ወሰዱት፣ አሁን ደግሞ ወደ ዘር ልጁ እንዳይመረጥ ማለት ነው ካላቸው ነገር አንጻር
ቅድም በጾታ ነበር፣ አሁን ደግሞ ወደ ዘር ነው ነገሩን ወደ ዘር ወስደውታል ማለት ነው። በጣም በሚያስጠላው ሁኔታ ማለት ነው። እና እኔ ሁሉም ኢትዮጵያ እኮ ነው እየመረጠ ያለው። አልገባኝም። ለምንድን ነው እንደዚህ አይነት ነገር እንደዚህ ማድረግ የለበትም እሱ። ወረደ ነገር አታውሩና እኔ በደንብ አድርጌ ነው አዶናይ ምንም የሰራው ነገርና የሚያስደንቅ ነገር ወፍ ነገር የለም። ህዝቡ ካደነቁት እሺ፣ አንተ ነህ እንዲህ የምትወስንለት ለህዝቡ እንዴ? ቅድም ምን አልክ? ሰይፉ ፋንታሁን የሚያቀርበውን ሰው እናንተ ልትመርጡለት ነው አልክ። አንተ ደግሞ ለእኛ ልትመርጥልን ነው። ምንም የሚያደርገው ነገር የለም አልክ። ከአንተ በላይ ብዙ ነገር ሰርቷል እውነት ለመናገር ማለት ነውና በአጭር ጊዜ ውስጥ ነው ደግሞ ምንም ነገር ባይሰራ በዚህ አጭር ጊዜ ውስጥ ይህን የሚያክል ተጽዕኖ ሊፈጥር አይችልም። የእኛ ሀገር ስፒድ ብዬዋለሁ። እንደውም ትግራይን አታሰድቡ። ልክ ኢንጂነር ዶክተር ምናምን አምጥታችሁ እኮ ኢንፍሉዌንሰር ብላችሁ ስትመጡ የኔ ቆንጆ እንትን የማይገዛልሽ እምቢ በይው፣ የኔ ቆንጆ እንትን የማይገዛልሽን እምቢ በይው ያለ ልጅ በቃ በጣም ታዋቂ ነው። በቃ ደሴ ከሆነ በቃ ሰው ነው የሚመርጠው፣ ህዝብ ነው የሚመርጠው፣ ይምረጥ። ካልሆነ ግን እንደዚህ ነው እንደዚህ ሽቁን ሴታሴ ሰይፉ ሴታሴ አትረስላት ቁረጢ ልክ ቁረጥ ሰይፉ ሴታሴ አንተ መላጣ የተመላለጠ የድሮ ቦዘኔ በዝባዛ በጣም ታስቀኝ ሲቲዩ እንዲ አሮጊት ቦዘኔ በዝባዛ ፍንዳታ በቲክቶክ ላይ ገብተህ የምታማስል ማማሰያ የወጥ ማማሰያ አረ ማማሰያ ሰይፉ እከክ አዶናይ ነው የሚያሸንፍ። ወላ አምጥተህ እዛ ኢንተርቪው አድርጋት ወላ ምን አዶናይ ይበልጣል ካንተ። ሰይፉ መላጣ እከክ ቦዘኔ ስድቦቹ በጣም ነው የሚያስቁት የምር። በዝባዘቅን ገልቱ ግቴታ ይህን መልእክት ለሰይፉ አድርሱልኝ። ሰይፉዬ ለዚህ ምክንያት ለሚፈልግ ርዕስ ለሚፈልግ ህብረተሰብ ርዕስ ስለሰጠከው እናመሰግናለን። ሌላው ደግሞ አይዶንት አንደርስታንድ የሆነ ምክንያት ነው የምትፈልጉት ወይስ ደግሞ የሚያገኙት ሽልማት የት እንደሚሄድ እኔ በጣም የተጠራጠርኩኝ ነው። ዩቲናስ ወዝ ላይክ በጣም ለረጅም ጊዜ ቲክታክ ላይ የነበረች ልጅ እና ብዙ ስራዎችን የሰራች ልጅ ዲዘርቭ የምታደረግ ልጅ ናት። ዋሬቨር ብታገኝ ማለት ነው። ብዙ አመት ስለቆየች እኮ አይደለም እንዲ አንዲት ነው ይህ ነገር አልገባቸውም እንዴ? እነዚህ ሰዎች በዚህ አመት እኮ ነው የተባለው እንዴ? እነዚህ ጭቃ ናቸው እንዴ? ወይስ ስቲል አንተ እስከዛሬ ድረስ የትግራዋይ ጥላቻ አለብህ? ከዚህ በፊት የምናውቀው ነው። በጣም የሚደብር ነገር የምር እንደዚህ አይነት ለምንድን ወደ ዘር የምትወስደው? ሆነች ሴትዮ ነው ልጁን እንዲጠላ ደግሞ ሊያደርጉት ነው አሁን ማለት ነው። እናቴ ነህ በጣም የሚያስጠላው እንደዚህ አይነት ነገር። ኧረ ተው። ትግራዋይ ያለህን ጥላቻ በግልጽ ያሳየህን ሰው ነህ። ሰይፉ ፋንታሁን እያደረክ ያለከው ነገር ልክ ነው ወይ? ልክ አይደለም። ግን ይህ ለምንድን ነው ትግራዋይ ስለሆነ ምናምን ብለሽ እንትን የምትመጪው ደግሞ እዚህ ጋር እንዴ? ልጁ በሌላው ምንድን ነው ትግራዋይ የሆነ ብቻ እኮ አይደለም እየመረጡ ያለው አይደለ እንዴ? ለምን በሌላው ህብረተሰብ ዘንድ እንዲጠላ ታደርጉታላችሁ? በጣም ያስጠላል። ምን እያደረክ ነው እዚህ ጋር? ይሄ ውድድር ነው አይደለ? ሰው ነው ቮት የሚያደርገው ተመልካች ነው እንጂ ቮት እያደረገ መምረጥ ያለበት አንተ። ለምንድን ነው ተሯሩጠው የሚሄዱት? ለምንድን ነው ሰይፉ ፋንታሁን ጋር ተሯሩጠው የሚሄዱት? ለምን ይመስላችኋል? ይሄ እኮ ሙሉ ህዝብ ሰይፉ ፋንታሁን እኮ ሙሉ ህዝብ ጋር እኮ ነው የሚያዳርሰው። ሙሉ ህዝብ እኮ ነው የሚያንቀሳቅሰው። እናንተ የሚመስላችሁ ሚዲያ ላይ ያለው ይሄ የምትሉት ነገር ምናምን ፓወር ፓወር አለው። ሰዎች ሊያቸው ወይም ደግሞ አንድ ያላየው ሚዲያ ሊመለከተው ይችላል ጉዳዩን። ግን ደግሞ አቅም ያለው ሰይፉ ፋንታሁን ነው። ከሰይፉ ፋንታሁን ጋር ቲክቶክ ላይ ያለውን ነገር ታወዳድራላችሁ። እኔ ከ3 ቀን በፊት ምንድን ነው ያልኳችሁ? አዶናይ ሰይፉ ፋንታሁን ከጠራ አይንህን እንዳታሽ ሩጠህ ሂድ፣ ይሄን እድል እንዳያመልጥክ። ትክክለኛ ነገር ነበር የተናገረው። እውነቱን ለመናገር ቀረበም አልቀረበም እሱ ማሸነፉ አይቀርም፣ እኔ ሌላ ነገር ከሌለ በስተቀር ማለት ነው። እና በቂ ቮት ጨምረውላታል ብዬ አስባለሁ። ከዚህ በኋላ የሚጨምሩላት አይመስለኝም። ህዝቡ እኮ በቃ የእሷ ደጋፊዎች እኮ ጨርሰዋል እሷን መምረጥ ካቆሙ ኦልሬዲ ማለት ነው። ከሰይፉ በኋላ ሊጨምርበት የሚችልበት ምንም ምክንያት የለም፣ ምንም ማለት ነው። እኔ እርግጠኛ ነኝ እንዲህ ቢጨምር የተወሰነ ሰው ሊጨምር ይችላል። አይኖ ሰይፉ ጋር በጣም ኢንፍሉዌንስ ብዙ ሚሊዮኖች የሚከታተሉት ምናምን፣ ግን በዛን ያክል ደረጃ በዛን ያክል ደረጃ ለውጥ በአንድ ሌሊት ብቻ ወደ 50,000 ሰው ምናምን አይደለ እንደዛ ነው የጨመረችው አይደለ? በፍጹም እንደዛ ሊሆን አይችልም፣ በፍጹም ማለት ነው። እግዚአብሔር ምስክሬ ነው።
ብዙ ጊዜ ነጠላ ዜማ ሲወጣ ካሴት ሲያሳትሙ ሰይፉ ጋር ይሩጠው የሚሄዱት ለዛ ነው፣ ህዝብ እንዲያይላቸው ነው። የቲክቶክ ማህበረሰብ አይደለም የኢትዮጵያ ሙሉ 86ቱ ብሔረሰቦች እንዲያያቸውና ቅስቀሳ እንዲደረግላቸው ነው። ቪዲዮአቸው ቫይራል እንዲወጣላቸው ነው፣ ሞር እንዲታይ እንዲሰማላቸው ነው። ሰይፉ ፋንታሁን ለምን ዩቲዩብ ብቻ አቀረበ ለምትሉ ሰዎች ማለት ነው፣ ለሚቀጥለው ሳምንት አዶናይም ይቀርባል ሰይፉ ፋንታሁን ጋር። ሴት ይቅደም ተብሎ ነው ብለን እናስባለን። ሴት ይቅደም ተብሎ ነው። እሺ ሁለቱም ወጣቶች ናቸው፣ ሁለቱም ፕሮሞት ማድረግ አለባቸው። አዶናይ ማለት ምን የመሰለ ለእናንተ ላርዳችሁ ጠርብ መሀይም ምንም እውቀት የሌለው ምን አይነት ምንም ነገር የኔ ቆንጆ ቸኮሌት ካልገዛልሽ ቦይፍሬንድ አታደርጊው፣ የኔ ቆንጆ ዲዮር ካልገዛልሽ እንዲህ እንዳታረጊው፣ የኔ ቆንጆ እንዲህ ካላረግሽ እንዲህ እንዳታረጊው፣ ዝም ብለህ ሰግጥ ፌመስ ትሆናለህ፣ ሰግጥ ፌመስ ትሆናለህ። ይሄንን ያለው ይሄንን መሀይም አምጥተው ኢንፍሉዌንሰር ነው ብለው ሲጮሁ ሳይ ምን አስበው ነው ማለት ጀመር። ምን ሰይፉ በአሁን ሰዓት መሄድ ያለበት አዶናይ ጋር ክርስቶስን አዶናይ ጋር መሄድ ያለበት ካለው ሁኔታ አንፃር ስታዩት አሁን በደንብ የሚታየው አይ ማሜንም ባለ ትዳረን አልተባባልም እንዴ? አሁን ካለበት ሁሌም ጊዜው በልጦ የመገኘት ነው፣ ቀድሞ የመገኘት ነው አይደል ጊዜው። ስለዛ እንደ ሐሳብ ሰይፉ ሾ አዶናይ ጋር ቢቀር ባይ ነኝ። ሁኔታውን ሳየው በብዛት ተመልካች ያለው በብዛት እንትን ያለው አዶናይ ነው። ስለዛ ሰይፉ እንደ ሐሳብ አዶናይ ጋር ቢቀርብልን መልካም ነው። ዩቲና ደግሞ የቀረችበት ምክንያት በአፍሪካ ምናምን ይሄ ተመረጣቸው ይነ በዛ ይመስለኛል ሳስበው ማለት ነው። በዛ ይመስለኛል። በተረፈ ግን እናንተ አዶናይን ማለት ነው ማርያምን እነዚህ አሁን እንትና ያ ዛሬ ያላችሁት ነገር እኔ አልተመቸኝም። በግልጽ ስናገር እንዴ ወደ ዘር አትውሰዱትኝ። ለምን አሁን አዶናይ አነጣኛ ፊልተሩ ወይስ ግን ቀንሶት እንኪ ውዶቼ፣ አሁንስ ፈዘዝ አደረኩትኝ እና አዶናይ አሁን ለምሳሌ ካየወጣኝ ነው የራሱን ዘፈን ምናምን ሊያዳምጫል። ግን በዘር ምናምን ሲሰዳደ ምናምን አይቼው አላውቅም። እና ሌሎቻችሁ በዘር አታስገቡትኝ። ለሱ ቅስቀሳ ወይም ነው ለሱ ጥሩነት አላደረጋችሁለትም። እሱን የምትወዱት ከሆነ እሱ ሁሉም ሰው ይወደዋል። አዶናይ ሁሉም ሰው ይወደዋል። በአሁኑ ሰዓት ላይ ሁሉም ሰው ይቀበለዋል ምናምን። አማራ፣ ኦሮሞ፣ ትግሬው ነው የሚደግፈው። አንድ አካባቢ ብቻ እንደሚደግፈው አድርጋችሁ ግን እሱ እንዲህ አካባቢ ስለሆነ ነው እንደ አይባልም። ለልጁ ሌላ ነገር ነው የምታመጡበት። መቤቴ አይባልም። በቃ እኔ በጣም ነው የተናደርኩት። የምትወዱት ከሆነ ልጁን እንደዚህ አትበሉ። ሁሉም ሰው ነው እየደገፈ ያለው። እንዲጠላ ነው የሚያደርገው ጭራሽ። ምን ዛሬ አሁን እኔ አልተመቸኝም ሎዛ የተናገረችው ነገር። ልጁ ከሁሉም ጋር ነው እንትን የሚለውና ትግራይ ስለሆነ ነው ወይ ምናምን ካልሽ፣ ሌላው ደግሞ እንዴት እንደዚህ ሁላችንም እየወደድ ነው እየደገፍ ነው ብሎ ለሱ ጥሩ አይሆንለትም። የእውነት የምትወጂው ከሆነ